በሰውነትማ በፍቅር ካላከነፍኩት ይምርቻለሁ። ያችን ምስጢሮች ሚስቱን አስቼ እጄን ማስገባው። አዎ አሁን ገና ቤት ገባል። አትቆይማ ትመጫለሽ። እሺ በቃ እኔ ፍቅር ጠብቅሻለሽ። ቅድስት ምን አይነት ውበት ነው? ችናው ማን ነው ሰራተኛ ነች ቢባል የሚያምነው? ኧረ አማን ተረጋጋ። እግሮቿ ቆይ እንዴት አባታቸው ነው የሚያምሩት! እንደውም እኔ ነበርኩ ይቅርታ መጠየቅ የነበረብኝ። ሳላንኳኳ መግባት ልክ አላደረኩም። ሳላቅርብ ወይስ ማርቲ የመጣሽ ነው? እሷ ልጠብቃትና ከእሷ ጋር እንበላለን። ባይሆን ከበላው በኋላ ምሰራው ስራ ስላለ ለእሱ ሻይ አዘጋጅልኝ። ኧረ በለው ምን አይነት ፈተና ነው! አማን ባለ ትዳር ነው። ትዳሬ ላይማ አማን ብታይ ትናንት እንዴት እንዳፈርኩ። ምን ነው ለምንድን የለበሱት ልብስ በጣም የሚገርም ነው። ያኔ ግን ከሁሉም የወረደ ነው። ታዲያ አንቺን የሚመጥን ልብስ አትገዥም እንዴ? ብር የለኝም፣ እንድትሰጠኝ እፈልጋለሁ። ምን ማለት ነው? ገና እኮ 2 ቀኑ ነው ብር ከሰጠሽ። ጨረስኩታ። ደግሞ ከሰጠኸኝ ዝም ብለህ መስጠት ነው እንጂ አትጨቃጨቀኝ። እሺ በቃ ሰጥሻለሁ፣ አታኩርፊ። ምን ይገትርሻል? ቶሎ አቅርበሽ አትሄጂ? ምን አህያ ናት? ማርቲ ምን ሆነሽ ነው? ሰው እንደዚህ አትናገር እንጂ። የባለፈውን ሰራተኛ በስድብሽ ተማራ ነው የወጣችው ታውቂያለሽ። ከመጀመሩ ነው አንተ የሰራተኛ ጠበቃ የሆንከው። እንዲህ እያልክ የልብ ያልባት ትስጣቸው። በል እኔ ደክሞኛል፣ ረፍት ላድርግ። እሺ እኔም ጨርሼ እመጣለሁ። እየጠጣሁ ነው። ኧረ ተመችቶኛል፣ እየጠጣሁ ነው። ሄሎ ወይ ፍቅር፣ እኔ ራሱ እንዴት እንደናፈቀኝ
ትናንትና ቀን ሙሉ አብሬው ብዬ ራሱ ቤት ስገባ አንተን እያሰብኩ እንዴት ልተኛ። እውነቴን እንዴት እንደማፈቅር እኮ። ታዲያ ምን ችግር አለው? ባሌን ለልብስ ብዬ የተቀበልኩት ብር አለ፣ እሱን እሰጥሃለሁ። ከአንተ የሚበልጥብኝ ነገር እንደው የለም። እና ዛሬ አብረን አንውልም? አዎ ስራ አልገባም። በቃ ለባብሽ እመጣለሁ። እሺ እሺ ፍቅር ቻው። ሄሎ ታይ ጓደኛዬ ዛሬ ምን እንደሰማሁ እዛ የምሰራበት ቤት አለ አይደል? ታይ ሴትዮዋ በባሏ ላይ ትማግጥበታለች። እሱ ደግሞ ብታይ በጣም ጥሩ ሰው ነው። ጭራሽ ገንዘቡን ሁሉ እየወሰደች ለሌላ ወንድ ነው የምትሰጠው። በደንብ ላይ ሰማኝ። በቃ በቃ እሺ ቻው ቻው። መታለ እንዲያላየሁም ነበረ። ኧረ ችግር የለም። እንዴት እንደደከመኝ እንዴት ነው ልቅር? ምን ሆነሃል? ደህና አይደለም እንዴ? አለ። ዛሬ ደግሞ ስራ አልገባሽም? አዎ ዛሬ ስራ አልገባሁም። የት ውለሽ ነው የመጣሽው? የጓደኛዬ ዘመድ ከውጭ መጥቶ እሱን ለመጠየቅ ሄጄ ነው የመጣሁት። ኧረ እና ሰላም ገቡ? ሰላም። ትንሽ ስላደረገ ዛሬ ቤት እንደውም ምንም አላሰብም። ሄሎ ታይ ጓደኛዬ ዛሬ በጣም ነው ደስ ያለኝ። አዎ በጣም ጥሩ ጊዜ ነው ያሳለፍነው። አሞቶ የነበረው ሰውዬ ጭራሽ ተሽሎት ጓደኛው ጋር ሄዷል። ወይኔ ሸይጣን ሴትዮዋ ሆኖ መምጫዋ። በቃ በኋላ እደውልልሻለሁ። እሺ እሺ ቻው። ወይ አሁን ገና ቤት ገባሁ። እኔማ ካንተ ጋር ውዬ ካንተ ጋር ባድር እንዴት ደስ እንደሚለኝ። ቤቱ ራሱ እኮ እንዴት እንደሚያስጠላኝ። ነገማ እንገናኛለን። እሺ ፍቅር በቃ ነገ። እሺ 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 ቻው። ቅድስት ቅድስት ቤቱ ምንድን ነው የመሰለው? ቤቱ አይተሽዋል? ቆይ ምን እየሰራሽ ነው የምትይው? ሆድሽን ለመብላት ነው እንደ መጣሽው? በይ አሁን ቶሎ ይስተካከል። ምን ትመስላለች? ገረድ። የኔና የማርታ ነገር ማብጠን አልኩኝ። እንዴት ብዬ እንደመፈታት ግራ ገብቶኛል። እንዴት ብዬ እንደምፈታት ነው ያልኩህ? እሷ እኮ ቆየሽ ከፈታች ማለት
ይሄ ቪዲዮ ነው። ምን ትመክረኛለሽ? በጣም ቀላል ነው። ለምሳሌ ነገ እሑድ ነው። ሁለታችሁ በቤት ስለሆነ የምትውሉት በእኔ ምክንያት መጣላታችሁ አይቀርም። ስለዚህ ቪዲዮ ታሳያታለህ። አላምን ካለች እራስህ ከቤት ቦት ታስወጣታለህ። ከዛ ደብዳቤውን ትሰጣታለህ። ይምዱት። እሱን ከፍቼ በኋላ ነው የምነግርህ። ቅድስት፣ አንቺ ቅድስት፣ ምን እዛ ውስጥ ይቀርቅልሻል? መተሽ እዚህ ቡና ምናምን አታፈይም? ምን ትመስላለች? ይሁንሽ ገረድ። ምንድን ነው የሚያስጮሽ? ቀስ ብለሽ አታዣትም እንዴ? ከመቼ ጀምሮ ነው ደግሞ ለሰራተኛ ጠበቃ የሆንከው? ወይስ ሌላ ነገር አላት? እኔ እንዳንቺ አይደለሁም የኔ እናት። ሌባ እናት ልጇን አታምንም አይደል የሚባለው ድሮ? እኔ ከሌላ ወንድ ጋር ትሆናለች ብለህ አስበህ ነው? እኔም ማምንሽ ነበር። ከአንቺ ውጪ ሌላ ሴት አልፈልግም ነበር። ከዛሬ ነገ ትሻሻለሽ ብዬ ነበር እስካሁን የጠበኩሽ። አንቺ ግን ተመልከች ይሄን ቪዲዮ ጉድሽ ነው። እንደውም ከዛሬ ጀምሮ አንተ ጋር ነው። ነይ እንደዛ ከሆነ ለወደፊት ህይወትሽ ይጠቅምሻል። ወይኔ አማን ይሄን ደብዳቤ ስታነቢ እኔ ውድ ባልሽን ቀምቼሽ አንቺ ደግሞ መንገድ ላይ እየኳተንሽ ነው። ታስታውሻለሽ? የዛሬ 5 ዓመት በአማን ፍቅር ወድቄ ለአማን ፍቅሬ ለመግለጽ ስሞክር አንቺ በመሀል እየገባሽ ህይወቴን ስትበጠብጩ እና አማንን ለገንዘብ ብለሽ ስትቀርቢ የተሰማኝ ስሜት መቼም አልረሳውም። አሁን ደግሞ ታራዊ አንቺ ነው። ያመመኝን የአመታት ህመም አንቺ በደንብ ይሰማሻል ብዬ አስባለሁ። ደግሞ አማንን ገንዘቡንም ስሜቱንም ከምትጎጁ ሴት ነው ያራኩት። ካደረግሽው መጥፎ ነገር ተምረሽ የተሻልሽና አስተዋይ ሴት እንደምትሆኝ አልጠራጠርም። መልካም እንዲሆንልሽ እመኛለሁ። እንዴት እንደኮረውብህ ዛሬ። አሁን ስለ ደብዳቤውም ሌሎቹ ነገሮችንም ማወቅ ያለብህ ሰዓት ነው። እንኳንም ተበቀሻት። እንደዚህ ካልሆነች ልጅ በምንም አትስተካከልም። ምን አሁን አሰብክ? ታገባኛለህ? ቀላል አንቺ ለእኔ ይላልከሽ። አማ ዝም አትበለኝ፣ አናግረኝ እንጂ። ምን ልበልሽ? የማይመስል ነገር እያወራሽ ምን ልበልሽ? ቆይ አርግዣለሁ ማለቴ ነው የማይመስል ነገር? አረ ደገመችው። አዎ ካንተ አርግዣለሁ። አረ አርግዣለሁ። አንቺ በጣም ትቀልጃለሽ። ምንም የምቀልድበት ጊዜ የለኝም። እሺ ቆይ ለምን መጣሽ? እሺ እዚህ በውጭ ማውራት አንችልም? ለምን መጣሽ ታዲያ?
ያው ልጁ የኔ አይደለም ማለት ስለማይቀር እስኪረጋገጥ ድረስ እዚሁ እቆያለሁ። እንዳታስቢው፣ ጭራሽ አይሆንም፣ እንዳታስቢው። ያለበለዚያማ ለቅድስት ነው የምነግራት። አንቺ እኔ እንደዚህ አይነት ቀልድ አይመቸኝም። እንዳታደርጊው ስነ ስርዓት። አንተም እኔና ልጅህን በሰላም ተቀላቀለን። ኧረ ልጅህ እኔ ቆይ ምንም የማላውቀውን ነገር ይዘሽ መጣሽ። ለምንድን ነው እሺ የምታስጨንቂኝ? ምንም የማስታውሰው ነገር የለም እኮ። እንዴት እንደተፈጠረ አላስታውስም ነው ያልከው? እስቲ አስታውስ። አንተ ሰካራ አትረጋጋ። ሌባ ይዞ ዱላ ይፈልጋል እንዴ? ነይልኝ ነይ። እሺ ቆይ የዛን ቀን አብረን ነው እንዲያደር ነው? እኔ እኮ ግርም የሚለኝ ሽምጥጥ ስታደርግ ነው። እኔ እኮ አልካድኩም። አዳማ መጥቻ አግኝቼሻለሁ። ጎበስ፣ አሁን ያስታውስክ ነው። ተገናኘን፣ ተዝናናን፣ አልጋ ልታስይዥኝ ሄድሽ። ከዛ አልተመለሽም እንዴ? ከዛ በኋላ እኔማ ያሰብኩት እንደዛ ነበር፣ ግን አንተ አጋሩን አለቀውም ስትለኝ እንዴት ብዬ ጥዬ ልሂድ? በጣም ጥሩ። ይህ ነበር የተፈለገው፣ ተገኝቷል። በጣም አመሰግናለሁ። እኔ ምንም ላስታውስ አልቻልኩም። እኔ አላምንም ሆነ የኔ እናት። እንዴት ነሽ? እንዴት ነሽ? ወይኔ መች ነው የመጣሽው? ዛሬ የኔ ውድ ባል እንዴት ነህልኝ? ምን ይሄ ጨዋታ አቂ ባልሽ እኮ እንዲሁ ሲያስቀኝ ነበር። አንቺ ግን ትገርሚያለሽ። ሳትነግሪኝ ትመጫለሽ። ሁሌ እየተናገሩ መምጣትማ ጥሩ አይደለም። አንዳንዴም ሰርፕራይዝ ጥሩ ነው አይደል? እንዲያማ ሰርፕራይዝ አሪፍ። እሱማ ልክ ነሽ፣ ግን አንዳንድ ነገሮች እንኳን ሳላዘጋጅ ብዬ እኮ ነው። እኔ ወደ አመሰግናለሁ። ደግሞ ቤት አይደል እንዴ? እሱማ ቤትሽ ነው። በፈለግሽ ሰዓት መምጣት ትችያለሽ። አማኔ ተጫወት እንጂ። እየተጫወትኩ ነው እኮ። ተጫወቱ ብዬ ነው። ምን ነው ሚስትን ስታያት ታፍራለህ እንዴ? ለምን ያፍራል? የሚስቱ ጓደኛ አይደለሽ እንዴ? ባይሆን በባዶ ሆድሽ አናድርቅሽ። ልብስሽን ቀይሪና አንዳንድ ነገሮችን አስተካክል። የሆነ እየደበረሽ እንዴ? እኔ እናት። ኧረ አልደበረኝም። እንዳይደብርሽ በእናትሽ። ችግር የለውም። ስልክሽን ጨርሽና ታወሪኛለሽ። እሺ። የሆነ ቦታ ደርሼም ስለምመጣ እስከዛ ቤት ተቀምጠሽ ትጠብቂኛለሽ። ላካሄድሽ እንዴ? አረ ከመንገዱ መተሽ ወደ መንገድ። ችግር የለውም። አይ ችግር የለውም። ይልቅ አማንም ስላለ እሱ በደንብ ያዳብርሻል። በቃ በደንብ አረፍት አድርጊ። እሺ።
ምን ልትሰሪ መጣሽ? ቀይና ምንድን ነው ምናፍቅሽ? አንቺ አትቀልጂ ጩጫ። እንደዚህ አትበለኝ። አለዛ እነግራታለሁ። የለችም እንዴ? የለችም፣ ወጣለች። እንዴ ሻውን ብትመጣስ? እሺ አንቺ ምን ሆነሽ ነው? ትምጣ። ፈራለ ከኔ ልጅ አለ፣ ከሷ ግን የለም። ዲኮሽ ይሁንሽ ነው ብትመጣስ? እሺ ነው ምን ነው? ዋው ጠንቀቅ በል። እሱን ነው እንዴ? ታዲያ ምን ነው? አይ እኔ ደግሞ ስታፈጭብኝ እኮ ምን ተፈጠረ ብዬ ነው። በጣም ተጠንቀቃት። እኔ ስለማውቃት ነው። አረ እንዴ በእንደዚህ አይነት ነገርማ እኔ ወደ ያሳስብሽ እንዴ? አውቃለሁ አንተ ጠንቀቃ ነህ። ቢሆንም ግን መጠንቀቁ አይከፋም። አዎ እውነት ነው እንዴ። እኔም እኮ ስትመጣብኝ ሂጃ ይባል ነገር ሆኖብኝ እኮ ነው። እኔ ወድ ተጨንቀህብኝ ነበር አይደል? ለምን እንደመጣሽ ግን እኮ አልነገርሽኝም። ዋናውን ነገር ሳልነግርሽ አይደል? ናፍቆት ነው ያስረሳሽ። ምን እባክሽ አንዱ አዳማ ማቀው ባለ ትዳር ስራ ላይ አስቀጥረኝ ጠርቶኝ እኮ ነው። አንቺ ግን ተይ፣ ይሄ ከባለ ትዳር ጋር ነገር ይቅርብሽ። ማን ከህፃን ጋር ይጫወታል? ምራቁን ዋጥ ያደረገ ነው እንጂ ጥሩ። ተይ ግን እንደዚህ አታድርጊ። ጥሩ እኮ አይደለም ላንቺ። አሁን እኮ በዚህ ሰዓት ማግቢያ ጊዜሽ ነበር። አንቺማ ምን አለብሽ አማንን የመሰለፍ ባል አግኝተሽ። እኛም ምከሪ። ፈጣሪ ይመስገን። እኔማ ፈጣሪ የሰጠኝን እድል የተጠቀምኩበት። ለእኛም ቀን ይወጣል እንግዲህ ተስፋ እንቆርጥም። ሁሌም ቀን እንደወጣልሽ ነው። አንቺ አትጠቀሚበትም እንጂ። እውነትሽን እኮ ነው ቅድስቴ። የምር አሁን ግን በደንብ ነው የምጠቀምበት። በቃ ቶሎ እመልሳለሁ። እሺ እየጠበቀኝ ነው። እሺ ዮሐና ሳትነግረኝ ሳትደውልልኝ መምጣቷ በጣም ገርሞኛል። ምንም አልተዋጣልኝም። የሰጠችኝን ምክንያት አጥጋቢ አይደለም። ብቻ የሆነ ነገር አለ። ይህች ልጅ በሩቅ ነው። ከዩኒቨርሲቲ ጀምሮ ከባለትዳር ወንዶች ጋር ያላት ነገር አይጣል ነው። እኔም ፈጣሪ የሰጠኝን ትዳር በእኔ ምክንያትማ መበተን የለብኝም። በጣም መጠንቀቅ አለብኝ። እሷን ለምን እንደመጣሽ ማወቅ አለብኝ። ቅድስት መንቃት አለብሽ። አትሳለቢያ። እንዴት ዋልሽልኝ? እኔ ወድ ለነች ጓደኛሽ እኮ እንዲሁ እያደረቀችኝ
ምን ሆንሽብኝ? ነድ ትንሽ አሞኝ ነው። እኔን ይመመኝ፣ እኔን አይዞሽ። ኧረ ለምን አንተ እኔን እንደጀመረ ይመመኝ እንጂ። እና ምን ላምጣልሽ? እሺ ምንም ሻወር ስወስድበት ይለቀኛል። እኔም እሱን ነው ፈልገው፣ እንዲሻልሽ ነው ፈልገው። እሺ በቃ ሻወር ልሰድና አንዳንድ ነገሮችን ልስራ። እንዴ የምን መስራት ነው? እኔ ሁሉንም እሰራለሁኝ። እንዴ አንተ ደግሞ እንግዲህ አስቀምጬ እንዴት ነው ቁጭ ብለው? ይልቅ እንጂ ትንሽ ልስራ። ታውቃት ዮሐና ትባላለች። እንዴት ነሽ? ዮሐና ትባላለች። እሱ ደግሞ አማን ይባላል። ባለቤቴ ነው። ባለሳሳት የባለቤቴ ጓደኛ ነሽ? ምን ጓደኛ ነች? እህቴም ጭምር። ደስ ይላል በጣም ስለተዋወቁም ደስ ብሎኛል። ያኔ አማንን ስታስተዋውቂኝ የቤት ሰራተኛ ነበርሽ። አሁን ደግሞ ሚስቱ ነሽ። እኔ ዮሐና አይደለሁም። ማማንን ራሴ አድርጌ ወደ ቀድሞ ሰራተኛሽ መልስሻለሁ። ወይኔ አማን። እሺ አሁን እውነት ዮሐናን እንዳለችው ልጁ የኔ ከሆነ ለመቅዲ እንዴት ነው ምላት? ምን ብዬ ነው መነግራት? እሺ ወይኔ ቅሌት፣ ወይኔ ቅሌት፣ ወይኔ ቅሌት። በምን ቀን ነው አዳማ ሄድኩት? ምን አይነት የተረገመ ቀን ነው? እሺ መጠጥ ነው ደግሞ ጉዴ ሰራኝ። እኔ በመጠጭ ኧረ ፈጣሪ አምላኬ፣ እኔ አሁንም ብቻ አስተካክልልኝ። ስብስብ ብዬ ነው ቁጭ ብሎ ምን ከዚህ በኋላ ወይ ዛሬ በጣም ደስ ብሎኛል። የላክሽን ሆስፒታል እኮ የዲኤንኤ ውጤቱን ሰርቶ ሰጥቶኛል። አዎ ልጁማ ማን ነው? ይሄው ለውጭ ያወጣሽው እኮ አንቺ ማማንን እኔም ደግሞ ቅድስት ለመበቀል ነው። አረ ገና አልነገርኩትም። ላሳየው እየገባው ነው። በቃሽ ከነገርኩት በኋላ አሳውቅሻለሁ። እሺ ጥሩ ዜና ጠብቂ። ቻው። ምን ተፈጠረ? ልጁ የኔ አይደለም ተባልሻ? ላንተ ነው እንጂ ያው ነው የዲኤንኤ ወረቀት። አይሆንም፣ ይሄም አይሆንም፣ በፍጹም አይሆንም። ሆነ እንጂ እኔ ፍቅር ሆነ። እሺ አሁን ለቅድስት ምንድን ነው የምላት? ምንድን ነው የምነግራት? እንዴት ነሽ? ሰላም ነሽ? ደህና ነኝ። ያቻኩሌ ስጠርኝ እኮ ያመመሽ ነው የመሰለኝ። አላመመኝ። እና ምንድን ነው? በጣም ደስ ብሎኝ ነው። እንኳን ደስ አለሽ። ምን ተገኘ? አማንዬ ቤታችንን ትዳራችንን የሚያሞቅልን ነገር አግኝተናል። በጣም ደስ ይላል። ምንድን ነው? አርግዣለሁ። አርግዣለሁ።
አይዞሽ ተረጋጊ። አትደንግጪ፣ አልጎዳሽም። ቆይ ማነው አንተ? አብርሃም እባላለሁ። የአማን ጓደኛ ነኝ። እሺ እና መኝታ ቤት ውስጥ ምንድን ነው የምትሰራው? ቅድስቴ አንቺ ራሱ እዚህ ምን ትሰሪያለሽ? አብርሽ ቅድስቴ ቅድስቴ አለሽ ቅድስቴ ቅድስቴ አለሽ? አብርሽ በህይወት አለ? አዎ እኔ አላምንም አብርሽ። ቅድስቴ ተመስገን ናቴ። እዚህ ምን ትሰራለህ? ይኸው ዛሬ ተገናኘን። ተመስገን ቅድስቴ። አሁንም አረፍዷል። ዛሬ ግን አብረኸኝ ቼክአፕ መጣ ደስ ይለኝ ነበር። መጣሁ አልመጣሁ ምን ያደርግልሻል? ምን ማለት ነው? የልጅ አባት አይደል እንዴ? ልጅ አትበይኝ በእናትሽ። ምን ልበል ታዲያ? ያንተን ደግሞ ማረጋገጫ ይችላል። በእናትሽ እኔ ለራሴ በጣም በብዙ ነገር ጭንቅላቴ ውጥር ብሎ ልፈነዳ ደርሻለሁ። አይዞሽ የኔ ፍቅር፣ እኔና አግብተህ ከልጃችን ጋር አብረን እንሰራም ነው። ወይኔ ታድለሽ አንቺ ትቀልጃለሽ። ምን አለብሽ ለነገር? እንደዚህ አትበለኝ፣ አለዚያ ለእሷ ነገር ይገላግላል። እንደዚህ አትበይኝ። እንደዚህ በፍጹም እንዳታደርጊ እኮ የምትባለውን ዝም ብለህ ማድረግ ነው። እሺ ምን ላድርግ? እንደዚህ ስትሆን ነው የሚያምርብህ። ደግሞ እምሮኛል። ምን አማረሽ ደግሞ? አንተም መምታት በኩርኩም ማለት። እሺ ምን አማራጭ አለኝ? እሺ አሳዛኝ። እንዴት ብዬ ነው አንተም ጨከነ? እሺ እንግባ በቃ፣ እኔ ደክሞኛል። አንተ ግባ፣ እኔ ስልካችን ልተውሽ። እሺ አትደንግጥ፣ ራሴው ነኝ። እንዴት መጣ እንዴ? ጓደኛህን እንደዚህ ነው እንዴ የምትቀበለው? ማለት በጣም ገርሞኝ እኮ ነው። የድሮ ጓደኛዬ ናፍቆኝ ልጠይቅ መጣሁ። እሺ እና እንዴት ነህ ታዲያ? ድንጋጤ ነው ወይስ ምንድን ነው? ምኑ? ሰላም ሳትለኝ እኮ ነው የተቀመጥከው። አይ ትንሽ ስራ ደክሞኝ ስለመጣሁ ዘንግቼው ነው። ደግሞ ሚስትህን ፈተህ ሌላ ሚስት አግብተሃል? አዎ አንዳንድ ነገር አላግባባንም ነበር፣ ተለያየን። ይችኛዋ ግን በጣም ቆንጆ ናት። አዎ በጣም ቆንጆ ናት። እኔ የምልህ ምነው ችግር አለ? አይ ችግር የለም፣ ግን አመጣትህ ልትቆይ አይደለም? ብዙም አልቆይም። የሆነ አንድ ማስጨርሳቸው አንዳንድ ነገሮች አሉ። እሱን ስጨርስ እሄዳለሁ። አማን እየመጣህ ነው? አዎ እንዴት ነሽ? ተዋወቃችሁ? አዎ ተዋውቀናል። ደስ ይላል። እና እንዴት ነሽ? አለሁ። በጣም ቆንጆ ሚስት ነች አለች። ኧረ እኔ ነኝ እንደውም ቆንጆ ባል ያለኝ። አዎ በጣም ቆንጆ ሚስት ነች ያለችኝ። እንዴት ዋላችሁ? እንዴት ነሽ? ሰላም። በቃ እናንተ አውሩ። እኔ ትንሽ ደርስ መጣሁ። እሺ እሺ።
የቱ? ምን ተርበተበሽ ታዲያ? ትተዋወቃላችሁ እንዴ? ኧረ እኔ ከዚህ ቤት ውጭ እራሳችሁ አላውቅም። እኔ ግን ውስጤ ደስ አላለሁ። እንዴ ከዚህ ቤት ውጭ የታይተሽ ነው ደስ ያላለሽ? እኔ እንጃ ውስጤ ደስ አላለሁ። ልጅ እቺ ደግሞ መጥፎ ነገር ሁሌ ማሰብ ጀመርሽ። ያልጠረጠረ ተመነጠረ ሲባል አልሰማሽም? ምንም ሆነ ምንም የባሌ ጓደኛ ነው። የባሌ አሁን ቀልዱን ትተሽ ብታግዢኝ ይሻልሻል። እሺ ሄሎ ማርቲ፣ አለሁልሽ። እንዴት ነሽ? ደህና ነኝ። አዲስ ነገር ተፈጥሯል። ስለ እርግዝናው ነግሬዋለሁ። በዛ ላይ ደግሞ የሆነ አዲስ ሰው መጥቷል። እኔ እንጃ አላውቅም። ያማን የቅድስት ፊት ላይ ጥሩ ነገር አይነበብም። የሆነ ነገር አለ። አዎ እሱማ በደንብ ነው የማጣራው። በቃ እሺ፣ አጣርቼ እደውልልሻለሁ። እሺ እሺ። እርግዝናው ነው መሰለኝ። ሰሞኑን እግሬን በጣም እያመመኝ ነው። እንዴ እኔን የመሰለ ማሳጅስት ባል እያለሽ እንዴት ነው? እኔ የምልህ አማን፣ ከአብርሃም ቤት ነው የምትተዋወቁት? እኔና አብርሃም አንድ መስሪያ ቤት ነበር አብረን የምንሰራው። አንድ ቀን ግን አብርሃም መስሪያ ቤት ውስጥ በሰራው ስህተት ጠፍቶ ነበር። ከዛ በኋላ ጭራሽ አልተገናኘንም። ልትፈልገውም አልሞከርክም? የት ብዬ ልፈልገው? እንዴ በጣም የቅርብ ጓደኛ ከነበረ የት እንደምትፈልገው ማወቅ ነበረብህ። ተይው በቃ ሁሉም አልፏል። አሁን አስጨነቅኩህ አይደል? ይቅርታ። የምን ጭንቀት ነው? አንቺ እኮ ሁሉን ነገር ማወቅ አለብሽ። እሺ እኔ ፍቅር ደግሞ ሆስፒታል መሄድ አለብኝ። ለምን? ቼክአፕ አለብኝ። አብረኸኝ አትሄድም? የዛሬም ብቻ አንቺ ብቻሽን ሂጂ። ከዚህ በኋላ ያለውን ቀን ግን አብረን እንሄዳለን። እሺ እኔ ፍቅር። እሺ በቃ አትቸገር፣ ብቻዬን እሄዳለሁ። አንተ እንግዳ አለብህ። ስለተረዳሽኝ አመሰግናለሁ። እሺ እኔ ፍቅር። በቃ ሂድ። እሺ ምን እያደረግሽ ነው? ምን ሆነሻል? ምን ሆነሃል ፍቅሬ? አሁን ቢመጡስ ምን ይባላል? ትምጣ፣ እንደውም ግልግል ነው። እስኪ ቆይ ተረጋጊ፣ አትቸኩይ በእናትሽ። እሺ እኔ ፍቅር። አብርሃም ክፍሉ ነው ወይስ ወጥቷል? እኔ እንጃ፣ ወጥቷል መሰለኝ። ምን አይነት ዕዳ ውስጥ ነው ያለሁት? የምን ዕዳ ነው ፍቅር? ያንቺ፣ የቅድስት፣ የአብርሃም የኔና የቅድስትን አውቃለሁ። የአብርሃም ደግሞ ምንድን ነው? ምን መሰለሽ፣ አብርሃም ጓደኛዬ ነበር። በአንድ ወቅት አብሮ ነበር የሚሰራው። አለቃውም ነበርኩ። ከዛስ ምን ተፈጠረ? በአጋጣሚ የተገኘ እድል ተጠቅሜ አጭበርብሬ ገንዘብ አገኘው እና ማንም አያውቅም ነበረ። ከዛ ግን ቀን ሲወልድ ነገሩ ታወቀ። ከዛ ሁሉም ሰው እጁን ወደ እኔ ተቋቆመብኝ ጀመረ። ከዛ እኔም ከስሬ አብሮኝ የሚሰራው አብርሃም ነበር። ነገሮቹን እንዳለ ወደ እሱ አላከኩኝ። ከዛስ? በእርግጥ አብርሃም እኔ እንደሆንኩ ነገሩን ያደረግኩት አያውቅም፣ ግን በሰዓቱ እንድረዳው ጠይቆኝ ነበር። እና ረዳኸው? አልረዳሁትም፣ ግን ትንሽ ጊዜ ታስሮ ከሀገር እንደወጣ ሰምቻለሁ።
በጣም ነው የሚገርመው። እና አሁን ለምን እንደመጣ ታውቃለህ? አላውቅም፣ ግን አብርሃም ይሄን ነገር እንዳደረግኩ ስለማያውቅ ያን ያህል አያሳስብም። ምንድነው? እባክህ አማን አድነኝ። እንዴ ምን እንዳደረግልህ ነው የምፈልገው? እኔ አላጭበረበርኩም። መስክርልኝ። ባልሰራሁት ስራ እስር ቤት ሊያስሩኝ ነው። ይኸውልህ አብርሃም፣ ጓደኛዬን አውቃለሁ። ነገር ግን ይህን ነገር ምንም ማድረግ አልችልም። ለምን? እባክህ አንተን እኮ ይሰማዋል። እባክህ አብርሃም። አልችልም፣ ነገርኩህ። አንድ ያለኝ ተስፋ እኮ አንተ ነህ። እባክህ አማን እሺ በለኝ። ተስፋዬ እኮ አንተ ነህ። እባክህ እንደውም ልንገርህ፣ ከኔ ጋር አብረህ መታየትህ ለእኔ ችግር ይፈጥርብኛል። እባክህ ቤቴን ለቀህ ውጣ። አንተም ልትከዳኝ? እባክህ ጨርሻለሁኝ። ቤቴን ለቀህ ውጣ። እኔም ቤቴን ለቀህ ውጣ? አሁን ሁሉም ነገር አልፏል። ጊዜው የኔ ነው። ሁሉም የእጁን ያገኛል። ህይወቴን፣ እድሜን የተጫወተብኝ ሁሉ አሁን ደግሞ በተራዬ እኔ እጫወትበታለሁ። በጣም የሚገርም ነው። ውበትሽ እኮ እንዳለ ነው። ትቀልድብኛለህ? የእውነቴን ነው። ገና ሳይሽ እኮ ነው ወዲያውኑ ወደ ድሮ የመለሰኝ። ድሮ እንዴት ደስ ይል ነበር። በህይወቴ እንደዛ ጊዜ ደስተኛ አልነበርኩ። እኔም የኔ ፍቅር፣ አንቺ እኮ ልዩ ነሽ። አንተም እኮ እንደዛው ነበርክ። ቅድስቴ፣ አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። አማንን ቆይ ለምንድን ነው ያገባሽው? አንተ ምንም ሳትለኝ ጥለኸኝ ጠፋ። የት እንደማገኝ ብፈልግህም አጣሁ። የዛኔ ምን? ከብዙ አመት በፊት የልጅነት ፍቅረኛዬን የቀማችኝን ልጅ አማንን አግብታ አገኘኋት። እኔም እሷ ለመበቀል አማን ቤት ሰራተኛ ሆኜ የገባው። አማን የኔ ጓደኛ እንደነበር አታውቂም ነበር? በፍጹም አላውቅም ነበር። የሚገርም ነው የፈጣሪ ነገር። የድሮ ፍቅሬን አዙሮ ሲያመጣልኝ በጣም ነው የሚገርመው። አማን ነበረ ህይወቴን ያመሰቃቀለው። እንዴት? ካንቺ ልጠፋ የቻልኩት አማን በሰራው ወንጀል እኔ ላይ ለጥፎ ከዛ እኔ ታስሬ ነው። ከዛም ምን አደርጋለሁ አንቺን ጥዬ ሀገር ለቅቄ ሄድኩ። በጣም ነው የሚገርመው። አማን በጣም መጥፎ ሰው ነው። እንዴት? አልገባኝም። እኔ ላይ ብቻ አይደለም አንቺም ላይ መጥፎ ነው። ደግሞ ይሄንን ያልኩሽ ቅድስቴ አንቺ ወደ እኔ እንድትመጪ ብዬ አይደለም፣ የራስሽን ውሳኔ እንድትወስኚ ነው። አልገባኝም አብርሽ። ዮሐና አርግዛለታለች። እሷም ክደውሻል። እኔም ጠርጥሬ ነበር። ለካ ለዛ ነው ሳትነግረኝ የመጣችሁ። አስታወስኩ። አዳም አብረው ነበሩ። አይዞሽ የኔ ፍቅር፣ ከእንግዲህ እኔ ያለሁልሽ፣ ምንም አያረግሽ። እሺ አብርሽ፣ አመሰግናለሁ። እኔ ምን አረኩልሽ?
ፈጣሪ ሊከሰኝ ነው የልጅነት ፍቅረኛዬን በድጋሚ ያገናኘኝ። ችግር የለውም አትጨናነቂ። እሺ አንቺ የቅድስት ጓደኛ ነሽ አይደለ? አዎ አብረን የተማርነው። አሁን አዳማ ነው የምኖረው። እና እዚህ እንዴት መጣሽ? ለስራ ጉዳይ መጥቼ። እና እንዴት ነው ተሳካልሽ? በሚገባ እየተሳካልኝ ነው። ብዙም አልቆይም ተመልሼ እሄዳለሁ። ደግሞ ሳልነግርህ ማለፍ አልፈልግም። በጣም ቆንጆ ነው። እውነት ነው። አመሰግናለሁ። አንቺም ቆንጆ ነሽ። ቆንጆና ብቻውን ምን ይሰራል ብለህ ነው? እንዴት ማለት ያልገባኝም። ያው በጊዜ ካልተሰበሰቡ ነው። ቆይ እንደውም ሌላ ላሳይሽ። አየሽ ይሄን? ያንተ ፎቶ ነው? ጭራሽ አንተን አይመስልም። ታዲያ የማን ነው? አሪፍ ነው አይደል? አዎ። እንዴ እዚህ ናችሁ እንዴ? እንዴት ነህ አማን? ትንሽ እረፍት ላድርግ ብዬ እኮ ነው። እናቺ ወሬኛ ረበሸች አይደል? አይ ተኝቼ ስነሳ ነው የመጣችው። እንደውም ስለመጣች ደስ ብሎኛል። እሺ በል ተነሳ። እስኪ ዛሬ እንኳን ውጪ ወጣ ብለን እንምጣ። እንደውም ደስ ይለኛል። እንደውም ከሰዓት የሆነ ቦታ ቀጠሮ አለኝ፣ በዛው እንሄዳለን። በጣም አሪፍ። ከኛ ጋር ትወጫለሽ? አይ ይቅርብኝ። ከቻልክ ግን ቶሎ ተመለስ፣ ማውራ ነገር አለ። እሺ እንሂድ በቃ። ብትሄጂ ግን ደስ ይለኝ ነበር። ለምን አትሄጂ? አክሽን። ሄሎ ጓደኛዬ፣ እንዴት ነሽ? አለሁልሽ። እኔ ተጠፋፋን አይደል? ምን እባክሽ አዲስ አበባ እኮ ነው ያለሁት። የሆነ ስራ ጀምሬ ምን መሰለሽ፣ በሚስት መሀል ያለ ስለላ ጀምሬ እኮ ነው። አንቺ ደግሞ ባለፈው ነግሬሻለሁ ነበር ትረሻለሽ ማለት ነው እኮ። የማን ድሮ ሚስት ቅጥረኛ ነኝ ለምን ማለት ጥሩ። እሷን ፈቶ የኔን ጓደኛ አግብቶ አልነበረ? እሱን ለመበቀል ነው። አዎ አሁንማ ጥሩ እየሄደልኝ ነው። አርግዣለሁ ብዬ የውሸት ዲኒ ያሳይቸዋለሁ። ለምን ቤቱ አይፈርስም? በቃ እሺ፣ የደረስኩበትን ላለቃይ ማሳወቅ ይኖርብኛል። እደውልልሻለሁ። ቻው። ምን ተፈጥሮ ማስነገጥከኝ እኮ። አስደነግጦሻል? ገና ምን አይተሽ? አንቺ ተጫወትሽብኝ አይደል? ህይወቴ ውስጥ ገብተሽ ህይወቴን በጠበጥሽው። ተፈጥሮ ነው። ምን ተፈጥሮ ነው? ዝም በይ አንቺ ውሻ ነሽ። እሺ ውሻ ነሽ። ተጫወትሽብኝ። ይኸውልሽ እኔ አንቺን ገድዬ ህይወቴን አላበላሽም። ተነሽ ለቂ። ውጪ። ወይኔ አብርሃም፣ እሺ የት ነው ያደረኩት ይሄን ፋይል? አሁን ወይኔ ጉዴ ፈላ። ቆይ አብርሃም ወረቀቱን ፍለጋ ነው እንደመጣው? ወይኔ ጉዴ
ይህንን ፋይል አገኘው ማለት አብርሃም ተበቀለኝ፣ ገደል ነው የሚከተኝ። ቆየት አድርጌው ነው ግን እንዴ ምን እያደረግሽ ነው? የሆኑ ወረቀቶች እየፈለኩ ነው። እንዴ እነዚህ ወረቀቶች እኮ የኔ ናቸው። አንተ ደግሞ ያንተ ማለት የኔ ማለት አይደል እንዴ? እሱማ ነው፣ ግን በጣም የሚያስፈልጉኝ መረጃዎች ስለሆኑ በእናትሽ አደራ እንዳይጠፋ፣ ምንም ወረቀት እንዳይጠፋ። እሺ ችግር የለም። እሺ በቃ ሳሎን ነኝ። በእርግጠኝነት ቅድስት ያን የወሰደችው ፋይል እሱን ነው። ቆይ ምን ሊያደርግላት ነው? እሺ ግን የኔ ፍቅር አሁን ሁለታችሁም ያረገዛችሁት የውሸት መሆኑን ሲያውቅ ምን እንደሚል ባየው። የሰይጣን ስራው ቢናገረው ምን ይገርማል? ጊዜው ይቆያል እንጂ ሁሉም የእጁን ያገኘዋል። አማን ግን አሳዘነኝ። ይህን እኮ ልጅ አገኘው ብሎ ልብስና እየገዛ ምንድን ነው የምሰማው? ምንድን ነው? እናንተ ከሃዲዎች ናችሁ። እሺ አንተ ነህ ከሃዲው። እኔ ባልሰራሁት ስራ አስባረኸኝ ህይወቴን ያመሰቃቀልከው። በታመንኩልህ ዝቅ ባልኩልህ ላይ ሊገርበት ጫወትብኛለህ። ስም አንተ የምትናገረበት አንደበት የለም። እሺ ከዚህ በኋላ አይኔን ማየት አልፈልግም። እባክሽ ቅድስት፣ ይኸውልሽ ምንም እንዳታምኛቸው፣ ሁሉም ነገር ውሸት ነው። እኔ ማንንም አልሰማም አያለው እንጂ። ይኸውልህ አሁን አንድ ነገር ተባበረኝ፣ የኔን ቦታ ቀይረኝ። እኮ ሚስቴን አይደለም። ይኸውልህ አንተን ወደ እስር ቤት፣ ከዛ ደግሞ ልክ አንተ እንዳልከው ሚስትህን ደግሞ ለኔ። የወረቀት ስራዎቹ እንዳላልቀዋል አታስብ። እናንተ ውሾች ናችሁ። እሺ ካዳችሁኝ አይደለ? ውሾች። ራስ ነው ውሻ። ይውጣው። እኔ አዎ ይውጣ።